ውድ የሰላም ካቶሊክ ቴሌቪዥን ተመልካቾቻችን እንዴት ከረማችሁ? በዛሬው ፕሮግራማችን ሚያዝያ 18 ቀን 2018 ዓመተ ምህረት በኢትዮጵያ ካቶሊካዊት ቤተክርስቲያን በአዲስ አበባ ሀገረ ስብከት በቀበና ኪዳነ ምህረት ቁምስና የተከበረውን የቤተሰብ ቀን ልዩ ፕሮግራም ይዘንላችሁ መጥተናል። ቤተሰብ ከእግዚአብሔር የሚሰጥ ስጦታ፣ የማህበረሰብ አካል እንዲሁም የሀገር መሰረት የሆነ ተቋም ነው። ስለ ቤተሰብ ስናነሳ በቤተ ክርስቲያናችን አስተምህሮ መሰረት የቅዱስ ቤተሰብ ታሪክ እንደ ምሳሌ ተደርጎ ይነሳል። ቅዱስ ቤተሰብ ኢየሱስ፣ ማርያምና ዮሴፍ የእግዚአብሔርን ቃል በታዛዥነት የኖሩ ምሳሌ ቤተሰብ ናቸው። እመቤታችን ቅድስት ድንግል ማርያም በቅዱስ ገብርኤል አብሳሪነት በድንግልና ኢየሱስን የወለደች፣ ቅዱስ ዮሴፍም በተአዝዞ እጮኛው ማርያምንና ልጇ ኢየሱስን ተቀብሎ የኖረ የቤተሰብ ጠባቂና አገልጋይ ነው። ቤተሰብ ሁል ጊዜም እንክብካቤንና ጥበቃን የሚፈልግ በመሆኑ ተገቢውን ፍቅር፣ ክብርና እንክብካቤ ካላገኘ ሊፈርስና ሊበተን ይችላል። በካቶሊካዊት ቤተ ክርስቲያን ስር ይህ መሰሉን የቤተሰብ ቀንን ማሳለፍ የቤተሰብ ትርጉም ይበልጥ እንዲገነዘቡ፣ ካቶሊካዊት ቤተ ክርስቲያን ስለ ቤተሰብ ያላትን አስተምህሮ እንዲያውቁ፣ ልጆቻቸውን በቤተ ክርስቲያን ስር አድገው ስነ ምግባርን እንዲማሩ እንዲሁም ማህበራዊ ሕይወታቸውን በሚገባ እንዲያዳብሩ ይረዳል። ቤተሰብ በመጽሐፍ ቅዱስ በብዙ አይነት መንገድ ተጠቅሶ እናገኘዋለን እና ለክርስቲያናዊ ሕይወትም ለሀገርም ለቤተ ክርስቲያንም ለሁሉም ቤተሰብ መሰረት ነውና በቤተሰብ የሚያድግ ነገር በአካባቢም ያድጋል፣ በሀገርም ያድጋል። በቤተሰብ የሚያድግ ነገር ደግሞ በቤተሰብ የሚመጣ መልካምነት ደግሞ ያም በቤተ ክርስቲያን ይመጣልና ስለዚህ ቤተሰብ የሁሉም ነገር መሰረት፣ እግዚአብሔር ትልቅ የአገልግሎት ቦታ፣ ልጆች በማሳደግ ወላጆች የእግዚአብሔርን ስራ የሚሰሩበት፣ ወላጆች ደግሞ እንደዚሁ ለልጆቻቸው በሚያደርጉት ነገር ልጆችም ለአባቶቻቸው ለወንድም ለቤተሰብ በሚያደርጉት ነገር ሁሉ የእግዚአብሔር ትልቁ አገልግሎት ወደ መሬት የፍቅር ስራ የሚሰራበት ቦታ ነውና ስለዚህ ቤተሰብ በእግዚአብሔር ፍቅር የተሳሰረ ነው። በሚያደርጉት ስራ በሚኖሩት ሁሉ በሚያሳዩት ክርስቲያናዊ ሕይወት ሁሉ ደግሞ የእግዚአብሔርን ፍቅር በዓለም ላይ እውን የሚያደርጉ ናቸውና ስለዚህ በቤተሰብ ውስጥ ባሉ ነገሮች ሁሌ ቀዳሚ እግዚአብሔር መሆን አለበት። በጸሎታቸው ሁሉ እግዚአብሔር ቀዳሚ ሆኖ በሚሰሩት በሚያደርጉ ነገር ሁሉ እግዚአብሔር ቀዳሚ አድርገው እንዲነሱ ይህን መልእክት አለኝ እና በቤተሰብ ውስጥ ትልቁ ቦታ ሊይዝ የሚገባው የእግዚአብሔር ሐሳብ መሆን አለበት። ያም የእግዚአብሔር ሐሳብ ማለት በጸሎት በመንፈሳዊነት በቤተ ክርስቲያን አገልግሎት ራሳቸውን ንቁ ማድረግ አለባቸው ብዬ አስባለሁና ትልቁ መልእክቴ ሁላችንም አንድ ነን። እንግዲህ በአንድነት እግዚአብሔር በሰጠን አንድነት እንደ ልጅ እንደ አባት እንደ እናት እንደ ቤተሰብ ሁላችንም ተባብረን ተነጋግረን ኑሯችን እንድንመራ ክርስቲያናዊ ሕይወታችን እንድንኖር አደራ እላለሁ። ቤተሰብ ማለት በአንድነትና በፍቅር የሚኖሩ የሰዎች ስብስብ ሲሆን ቤተሰብ ከአባት ከእናትና ከልጆች ጋር በቀጥታ የሚገናኝ ቢሆንም በማህበረሰባችን ባህል መሰረት ብዙዎችን ያቅፋልና በስጋ መዛመድ ብቻ ማለት አይደለም። በቤተ ክርስቲያናችን ሰዎች እግዚአብሔር በሰጣቸው የጥሪ ሕይወት ውስጥ ቤተሰብ ሊያፈሩ ይችላሉ። ለምሳሌ
በክህነትና በምንኩስና ሕይወት ውስጥ በሚያገለግሉበት ወቅት ገዳማዊ ቤተሰብን ያፈራሉ። ሰዎች ቤተሰብን ሲመሰርቱ ከተለያዩ የማህበረሰብ ክፍሎች፣ ማህበራዊ እሴቶች እንዲሁም ከተለያዩ የውልደትና የእድገት ሁኔታዎች የመጡ በመሆናቸው እርስ በርሳቸው መቻቻልና መተሳሰብ አለባቸው። በቤተ ክርስቲያናችን፣ በስራ ቦታችን፣ በቤተሰባችንና በአካባቢያችን ያሉት ሰዎች በሙሉ ብዙ የትዳር ዕድሜን የሚያስቆጥሩት በመቻቻልና በጽናት ነው። እኔ የትኛውም ትዳር ፍጹም ነው ቢባል አላምንም። ውጣና ውረድ በጣም ፈተናዎች የበዙበት ነው። ከሁሉ በላይ ግን ከራሴ ልምድ መናገር የምፈልገው ነገር ቤተክርስቲያን ስር መዋል፣ ከቤተክርስቲያን ጋር መገናኘት፣ ከጸሎት ጋር አለመለያየትና ባለ አቅም ሁሉ በቤተክርስቲያን ስር ትግልን ማድረግ ትዳርን ያረዝመዋል፣ ያቆየዋል ብዬ አስባለሁ። ዓለማዊ አማራጮች ብዙ ጊዜ ሲወሰዱ ነው ትዳር የሚፈርሰው። ስለዚህ አማራጮቻችን ብዙ ናቸው። ከዚህ በፊትም በእኛ ቤት ላይ በሚከሰቱ ችግሮች ሁሉ ጊዜ የመጀመሪያ አማራጫችን የምናደርገው ቤተክርስቲያን ጋር መተን በጸሎት ወይም ደግሞ በምክር ያሉንን ችግሮች ለመፍታት ያደረግናቸው ጥረቶች ነበሩ። ደግሞ ሁሉም ሰርተዋል። የሚገርመው የሚያባብሉ ብዙ ዓለማዊ አማራጮች አሉ። እነኛን ምርጫቸው ያደረጉ ሰዎች ትዳራቸውን ያጡታል፣ ያፈርሱታል። በተክሊል ደግሞ በበለጠ ለተጋቡት ምክር ማስተላለፍ የምፈልገው የተክሊልን ክብደቱን ተረድቶ ተክሊልን ራሱ እንደ ትዳር መመሸጊያ አድርጎ ችግርን መሻገር ይቻላል እላለሁ። በኢትዮጵያ ካቶሊካዊት ቤተ ክርስቲያን በአዲስ አበባ ሀገረ ስብከት ሚያዝያ 18 ቀን በቀበና ኪዳነ ምሕረት ቁምስና የቤተሰብ ቀን በመስዋዕተ ቅዳሴ የተጀመረ ሲሆን የኪዳነ ምሕረት ቁምስና ቆሞስ ክቡር አባ ጸጋዬ ጴጥሮስ የዕለቱን መስዋዕተ ቅዳሴ አሳርገዋል። ቤተሰብ ለማህበረሰብ፣ ለቤተ ክርስቲያንና ለሀገር መሰረት ሲሆን የቤተሰብ መልካም ፍሬ በአካባቢ፣ በቤተ ክርስቲያንና በሀገር ላይ መልካም እድገትን ያመጣል። በዚህ ዕለት ከመስዋዕተ ቅዳሴ በኋላ በርካታ ቤተሰቦች በዕለቱ ተገኝተው የበዓሉ ተሳታፊዎች ሆነዋል። ቤተሰብ የእግዚአብሔር ትልቅ አገልግሎት የሚታይበት፣ ወላጆችም ልጆቻቸውን አንጸው በማሳደግ የእግዚአብሔርን ሥራ የሚገልጹበት፣ የፍቅር ሥራም የሚሰራበት ነው። ትዳር ማለት ከእግዚአብሔር የሚገኝ ትልቅ ቅዱስ በረከት ነው። ከሱ ውስጥ የምናገኛቸው ልጆች ብዙ በረከቶች አሉ። በትዳር መጽናትን የምንማርበት ነው። ከእግዚአብሔር ጋር የምንነጋገርበት ነው። ከእግዚአብሔር ጋር ፍቅር፣ ከእግዚአብሔር ጋር ድልድያችንን የምንመሰርትበት አንዱ ፓዝ ነው ብዬ አምናለሁ። በቀበና ኪዳነ ምሕረት የተዘጋጀው የቤተሰብ ፕሮግራም በትዳር ውስጥ የሚገኙ ባለትዳሮች ትዳራቸውን በሚገባ እንዲጠብቁ የሚያስተምር፣ ያላገቡ ወይም በትዳር መንገድ ላይ የሚገኙ ወጣቶችም ስለ ቤተሰብ ክቡርነት እንዲረዱ ያደርጋል። የቤተሰብ ፕሮግራም እንግዲህ በየወሩ ኪዳነ ምሕረት ቤተሰቦች ሁሌ በየወሩ እንሰባሰባለን። ግን ደግሞ ዛሬ ለረጅም ጊዜ ስናስብበት ቆይተን የዓመቱ ነው እያከበርን ያለ ነው። እንግዲህ ግቢው ሰው በዚህ አይነት ሁኔታ እጅግ በደመቀና በጥሩ ሁኔታ ተዘጋጅተናለን። ከጠዋት ጀምሮ እንግዲህ ከቅዳሴ ነው የጀመርነው። ከቅዳሴ በኋላም ባሉ ፕሮግራሞች እንቀጥላለን። አሁን ግቢ ውስጥ የጨዋታ የትልቆችም የህፃናቶችም የጨዋታዎች አሉ። ከዛ በኋላ ግን በዚህም ያልቅ አይደለም። አዳራሽ ደግሞ ገብተን እንደዚሁ ለመንፈሳዊ ስንቅ የሚሆነን ትምህርት አለ። እንደዚሁ ልምድ ልውውጥ አለ። ከሌሎች ቁምስናዎች እንደዚሁ የጋበዝናቸው ሰዎች አሉ። እነሱንም እንደዚሁ ልምዳቸውን ያጋሩናልና ስለዚህ በአጠቃላይ እስካሁን አጀማመር በጣም ቆንጆ ነው። ከዚህም በኋላ ያለው ነገር ጥሩ የሚሆን ይመስለኛል። ጥሩ መንፈሳዊ ፍሬ የምናተርፍበት ይመስለኛል። ፕሮግራሙ
3 ዋና ዋና ዓላማዎችን የያዘ ሲሆን የመጀመሪያው በቁምስናው ውስጥ ያሉ ምእምናንና የቤተሰብ አባላትን ለማገናኘት፣ በቁምስናው ውስጥ ያሉት ምእምናን መካከል ይበልጥ መቀራረብና መዋሃድን ለመፍጠር እንዲሁም የዚህን ዓመት የምእምናንን መረጃ የመሰብሰብ ሂደቶችን ለማከናወን ታስቦ የተዘጋጀ ፕሮግራም ነው። ትኩረቱ ለወጣቶች ይሆናል እንጂ በአጠቃላይ ለቤተ ክርስቲያን ምእመናን አስፈላጊ ነገር ነው። ባለን ቁጥር ውስጥም ሆነን የማንተዋወቅ በጣም ብዙዎች ነን። ስለዚህ ይህንን መተዋወቅ ይፈጥራል። በተለይ ደግሞ አሁን እንደተነሳው በትዳር ህይወት ላይ ወደ ትዳር ጉዞ ለጀመሩ የቤተሰብ ኃላፊነት ምን እንደሚመስል አንዱ ከአንዱ ጋር ኤክስፒሪየንስ የሚጋራበት በምናደርገው የዕለቱ ፕሮግራም የአዳራሽ ውይይቶችም ስለነበሩ እነሱም ይህንን ኤክስፒሪየንስ ሼር ለማድረግ የሚጠቅሙ ስለሆኑ በሙሉ ከህብረቱ ጀምሮ እስከ ውይይቱ ድረስ ዓላማ ያደረገው ልምድን ሼር ማድረግ፣ ምእመናኖችንን መሰብሰብ፣ አንድነታችንን እንደገና መልሶ ማጠናከር ስለሆነ በምሳሌነት በጣም የሚመራቸው አቴንሽናቸውን የሚስብ ትኩረት ሰጥተው እንዲሰሩበትም የሚያደርግ እንደሆነ እናምናለን። እንደ እግዚአብሔር ፈቃድ እሱም ይሳካል ብለን እናምናለን። ያለ ቤተሰብ አንድነትና ተሳትፎ ቤተ ክርስቲያን ብቻዋን ልትቆም እንደማትችል ሁሉ ቤተሰቦችም በቤታቸው ውስጥ ሰላምን ለማስፈንና በችግሮች ጊዜ በጽናት ለመቆም እግዚአብሔርን ጣልቃ ማስገባትና ወደ ቤተ ክርስቲያን መቅረብ ይገባቸዋል። ይህ የቤተሰብ ፕሮግራም በቁምስናው ውስጥ የሚገኙና ረጅም የትዳር ዘመንን ያሳለፉ ባለትዳሮች ለወጣቶች ልምዳቸውን ያካፈሉበት እንዲሁም ያለፉበትን የጥበብ መንገድ ያጋሩበት ፕሮግራም ነበር። የመጀመሪያ ተክሊላችን በ1980 ነው በፈረንጅ እና ለኛ ትንሽ ጊዜ መሰለ 46 ዓመት በትዳር ላይ ያለን እንደተጫጨን አሜሪካን ሀገር ሄደን አሜሪካን ሀገር ወደ 42 ዓመት ቆይተን ነው አሁን የመጣ ነው። እዚህ ከመጣን ወደ 3 ዓመት ቢሆነን ነው። ይሄ ኪዳነ ምሕረት የባለቤቴ እናትና አባት የተጋቡበት፣ ባለቤቴ የተጠመቀበት፣ አብረን ደግሞ ቃል ኪዳን የሞላንበት ነው ኪዳነ ምሕረት። በዕለቱ በርካታ ካቶሊካውያን ቤተሰቦች የተገኙ ሲሆን በዓሉን ይበልጥ ደማቅ ካደረጉት መርሃ ግብሮች መካከል የተለያዩ አዝናኝ ቤተሰባዊ ጨዋታዎች፣ የጋራ የአብሮነት ጊዜያት እንዲሁም የቁምስናውን የጥንትና የአሁን ታሪካዊ ሁኔታዎች ጎን ለጎን የሚያሳይ የፎቶግራፍ አውደ ርዕይ ቀርቧል። በዚህ መንፈሳዊና ማህበራዊ ትስስርን በሚያጎለብተው መርሃ ግብር ላይ ክቡራን ካህናት፣ ገዳማውያን፣ መነኮሳት እና በርካታ የቁምስናው ቤተሰቦች በጋራ በመገኘት በዓሉን በደስታ አክብረው ውለዋል። ይህ በቀበና ኪዳነ ምሕረት ቁምስና የታየው ውብ የቤተሰብ ቀን የጋብቻን ክቡርነት ከማጉላቱን ባሻገር ቤተሰቦች በፍቅር ተሳስረው ጠንካራ ትውልድ እንዲያፈሩ አበረታችና ትልቅ ማሳያ ነው። ትዳር ማለት ፍቅር ነው አይደለ? ትዳር ማለት ደግሞ መቻቻል ነው። ትዳር ማለት ደግሞ እኔ ስቆጣው መስማት ነው፣ እሱ ሲቆጣይ መስማት ነው። ስለዚህ ሁል ጊዜ ቤታችን ሮዘሪ እናደርሳለን አብረን። when you pray together you stay together ይባላል። ሁል ጊዜ አብረን ጸሎት ስናደርግ አብረን እንደምንቆይ። ስለዚህ ልጆቻችንም በዛ ነው ያደጉት። እዛ ብዙ ፓሪሾች ውስጥ አሜሪካን ሀገር አገልግለናል። እነሱም ኦልተር ቦይ ነበሩ፣ ሪደር ነበሩ፣ በጣም እናገለግል ነበር። ስለዚህ እግዚአብሔርን አመሰግነዋለሁ። ውድ ተመልካቾቻችን በቀበና ኪዳነ ምሕረት ቁምስና ተገኝተን ያቀረብንላችሁ የቤተሰብ ቀን ልዩ ፕሮግራም ይህንን ይመስል ነበር። አብራችሁን ስለቆያችሁ እናመሰግናለን። የቅድስት ቤተሰብ ጥበቃ ከሁላችን ጋር ይሁን። አሜን።